ለአንድ ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር አምኜ ነው ዲያመንድ አምጣ ስለኝ የሰጠሁት 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። እንደምሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። ገብቼ እያንዳንዱን ነገር ተመለከትኩ። መናገር ብዙ አልፈልግም፣ ግን የኔ ወዳጅ ሆናችሁ ሁላችሁ ውሸታም ውሸት ነው የምታወራው። ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። ሰው ብዙ ነው ያለ ተንበርከካለ እኛ ተጸለን። ለረጅም ጊዜ ጥያቄ ሲነሳበት የነበረው የዳይመንድ ጉዳይ እስራኤል ከሚባለው ሰው ጋር ተያይዞ ማለት ነው ብዙ ጊዜ ይነሳል። በሶሻል ሚዲያ ብዙዎች ጥያቄ ያነሳሉ። ዳይመንዱ ተገኝቷል ልላችሁ በሚችለው ልክ ጥሩ የሆነ መረጃ ሰምቻለሁኝ። እስካሁን ሐሳብ አልሰጠውም። ሚዛናዊ ለመሆን ጥረት እናደርጋለን። የማንንም ሃይማኖት አይደለም የምንነጋገረው። ነገሮችን ሚዛናዊ በሆነ መልክ ለማየት ጥረት እናደርጋለን። ሰላም እንዴት ናችሁ? ዳይመንዱ በተመለከተ እንግዲህ ዛሬ ጥሩ መረጃ ወጥቷል። የት እንዳለ ተረጋግጧል ልላችሁ በሚችለው ልክ ጥሩ መረጃ አለ። እሱን ዛሬ አጋራችኋለሁ። ማንኛውም ይህ የዳይመንዱ ጉዳይ መነሻው ከየት ነው? ማን ነው ይህንን ጉዳይ ያነሳው? የዳይመንዱ ባለቤት ነኝ የሚል ሰው በኢሳት ቲቪ ቀርቦ የተናገረውን ነገር ጥቂት ላጋራችሁና ከአውንታ በርሲሳ ጋር ተያይዞ ደግሞ ብዙ ከዚህ ጉዳይ ጋር ሁላችንም ስለምናምነው አሁን በዚህ ሰዓት በተለይ ሌቦችን በማጋለጥ ከምታውቀው ከሱ ጋር ተያይዞ ያለው ነገር ባጭሩ ነግራችኋለሁ። ግን ሚዛናዊ ለመሆን ጥረት አድርጉ። ማንንም አንደግፍም፣ የማንንም ሃይማኖት አንነካም። እውነቱን ግን ሚዛናዊ በሆነ መልክ ለማየት ጥረት እናደርጋለን። 56 ሚሊዮን ብር ነው የተነጋገርነው። ለአንድ ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር አምኜ ነው ዲያመንድ አምጣ ስለኝ የሰጠሁት። ሰይጣን ወሰደ ነው ያለ። በቃ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞትኩ አልሄድም ብያለሁ። ሬሳዬ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ አትፈልጋለ። እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ተንበርከኩ አለ ሙሉ ጉባኤ። ከጸለይን በኋላ ተነሱ አለ። ሲነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም። እኔ እዛ ተንበርክከን ከዛ በኋላ ሲነሳ አየሁት። ከዛ በኋላ ስጠኝ አልኩት። ምን አለ? የሰጠሁን አልኩት። የለም ወድቆ አላለ። እዛው ተያያዝ ወይ ግደሉኝ ወይ ስጡኝ አልኩት። ከዛ በኋላ በቃ እነሱ ጋር ያሉት ሰዎች ይታወቃል። እንደዚህ ይዞኝ ወደ ሰው ይሸበራል ተብሎ ወደዛ ወሰደ። እየተናገረ ያለው እሱ አስተውላችሁ እንደሆነ ህዝቡ ባለበት ኦልሞስት ወደ 10,000 ምናምን የሚጠጋ ህዝብ ባለበት ነው ይሄ ነገር ተፈጽሟል እያለ ያለው። እንደውም ለዚህ ጉዳይ ከዚህ ሰው ይልቅ የዚህ ዶክመንተሪውን ኢሳት ቲቪ ላይ ሄዳችሁ ማየት ሁላችሁም ትችላላችሁ፣ ሙሉውን ማለት ነው። ነገር ግን ከሱ በተሻለ መልክ በሶሻል ሚዲያ በጣም እንወደዋለን። አውንታ በርሲሳ በዚህ ሰዓት በሶሻል ሚዲያም በሌሎችም በተለያዩ ተቋማትም ውስጥ ሌቦችን በማጋለጥ የሚያከለው ሰው የለም። የእውነት የማጨበጭብለት በጣም የምወደው ሰው ነው። እስኪ እሱም የተናገረው ነገር አለ። አንድ በአንድ እንደውም ሙሉ መረጃውን አይቶ አጠር ያለ ቆንጆ በሆነ ሁኔታ ገልጾታል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል።
በዶላር 10 ሚሊዮን 45 ሺህ ብር ሲሰጡት በዶላር አልፈልግም በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውምና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ ብሩን ያዝነውን ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል ይህ ሰውዬ። ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም። እስራኤል ዳንሳ ጋር የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንዴ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስት ሃውስ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ ና ወደ መድረኩ ጣ ይሏል። ዲያመንዱን መውሰዳቸው እንትን ሳይል ምን ይሉታል? ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አርጎ ያሳየነውና ኢሳት ዶክመንተሪ ላይ ተጨማሪውን አዳምጡ። ኦልሞስት እኔ ሙሉ መረጃውን ገብቼ ለማየት ጥረት አድርጌያለሁ። በመሰረቱ እያንዳንዱን ነገር በጣም አጠር ባለ ሁኔታ በቆንጆ መልክ ቂጤሳ የተናገረውን አሁንታ ባርሴሳ በደንብ አድርጎ አብራርቶልናል ማለት ነው። ምንም አይነት ጀጅ ያደረገው ነገር የለም። የተፈጠረውን እያንዳንዱን ነገር ቂጤሳ ያወራውን ነገር አወራ። እስካሁን ስጠብቅ የነበረው እኔ አንድ ነገር ነው። ይሄ እስራኤል ዳንሳ የሚባለው ሰው ለምንድን ነው በዚህ ጉዳይ የማይናገረው? ለምንድን ነው የማይናገረው? እውነት ከሆነም ነው፣ ካልሆነም ደግሞ አይደለም የሚል ነገር አይናገርም እንዴ ብዬ የጠበቅኩ አንድ ጊዜ የሆነ ቪዲዮ ተመለከትኩኝ። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገን ነው የመጣው። እንደምሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። ይሄንን ካለ በኋላ ዛሬ ማታ ይዤ እመጣለሁ ብሎ እኔም መረጃውን እጠብቅ ነበረ በደንብ ማለት ነው። ከዛ ማታ እንደውም ፖስት አድርጓል እንደብዬ አየሁት አካውንቱ ላይ ገብቼ ማለት ነው። የራሱ ኦፊሻል የሆነ አካውንት አለው እና ገብቼ ቼክ ሳደርግ የለም መረጃው። ምንም አይነት ነገርን ስለ ዳይመንዱ የተናገረው ነገር የለም። ሶ ምንድነው ነገሩ የመሰለኝ? ከዛ በቃ ያንዳች ነገር ብኖር ነው የጠፋው። ለምንድነው ምንም ሳይናገር የጠፋው? እናገራለሁ ብሎ የለ መጣ አይደል በሶሻል ሚዲያ እንዴ መጥቶ ስለዚህ ጉዳይ አወራለሁ እስካለ ድረስ በታማኝነት መጥቶ ለህዝቡ ባለመናገሩ ትልቅ ጥፋት ነው። አንዳች የሆነ ችግር አለ ብዬ እኔም አመንኩና ቁጭ ብዬ ለምን ጠፋ በየጊዜው የተነሳ በሶሻል ሚዲያ ይወራል አይደል ከዚህ ሰው ጋር ተያይዞ። ስለዚህ ምንድነው የምታደርገው የሚል ጥያቄ ራሴ ነበር። ዛሬ ደግሞ እንገላገል ዳይመንዱ የት እንዳለ፣ ዳይመንዱ ማንጋ እንደሆነ፣ ዳይመንዱ እንዴት ባለ ሁኔታ እንደተሰረቀ ጭምር ለሁላችንም ግልጽ የሚያደርግ ረጅም ሐሳብ ወደ 8 ደቂቃ የሚያህል ቪዲዮ ፖስት አድርጓል። ገብቼ እያንዳንዱን ነገር ተመለከትኩ። የራሴን ሐሳብ አሁን ይሄንን ካየሁኝ በኋላ ነው
የምሰጠው። ፕሊዝ ሚዛናዊ ለመሆን ጥረት አድርጉና ስለ ዳይመንዱ እስራኤል ዳንሳ ምን አለ? እስከ ዛሬ ቀን ድረስ በህይወት ዘመኔ ዳይመንድ የሚባል ነገር በአይኔ አይቼ አላውቅም። ድሮ ልጅ ሆኜ እያለሁ ካርታ ስንጫወት በካርታ ጨዋታ ውስጥ ዳይመንድ፣ ልብ፣ ኦር፣ አበባ ተብሎ በካርታ ላይ ቅርጽ አይቼ አውቃለሁ እንጂ ከዛ ውጪ ዳይመንድ የሚባል ነገር በአይኔ በእውነት አይቼ አላውቅም። ሁለተኛ ነገር ዳይመንድ እኮ ይሄ እኮ ነው ብሎ የሰው ልጅ ሰው ይሄ ነው ብሎ ዳይመንድ የያዘ ሰው ራሱ በአይኔ አይቼ አላውቅም። ይሄን በአይኔ አይቼ አላውቅም። ሶስተኛ ነገር ነብይ ሆኜ ከተነሳው እስከ ዛሬ ቀን ድረስ ትንሹ ብነሳ ትልቁ ብነሳ ወዳጅ ብነሳ ማንም ብነሳ ይሄ ሰው እንዲህ አድርጎኛልና ሄድና እሱ እንዲህ አድርግ ብዬ እስከ ዛሬ ቀን ድረስ ሰውን አስደብድቤ አላውቅም። እንኳን ወደ እዛ ደርሶ ነብይ ሆኜ ከተነሳው እስከ ዛሬ ቀን ድረስ አንድም ሰው በክፉ አይን አውርቼ አላውቅም፣ ተናግሬ አላውቅም። እንኳን ሰውን በሰው ማስደበደብ ቀርቶ አባት እግዚአብሔር ሆይ ይሄ ጉዳይ አንተ አታይም፣ አንተ አትፈርድም፣ እንትና እንዲህ ብሎኛል፣ እንትና እንዲህ አድርጎኛል ብዬ አምላክን እንኳን በዚህ ጉዳይ አስቸግሬ አላውቅም። ድሮ በዱላ ነበረ፣ አሁን ዱላ ቀርቶ ኮሜንት ነው። ኮሜንት ራሱ ዱላ ሆኗል። ከባድ ነው። ፌስቡክ አለ፣ ዩቲዩብ አለ፣ ቲክቶክ አለ፣ ብዙ ወሬ አለ። በሚወራው በሁሉም ጉዳይ ላይ ራስን ለማዳን እውነተኛ መሆኔን ብዬ ለማሳየት ብዬ በእያንዳንዱ ሶሻል ሚዲያ ላይ በሚነሳው ለሁሉ ወሬ ላይ እንኳን ውሸት ወሬ ሰው ይዞ ሲነሳ ያንን ጉዳይ ለመናገር ወደ ሚዲያ መሮጥ ቀርቶ እውነተኛ የሆነ ማስረጃ በእጄ ቢኖር እንኳን እኔ እውነተኛ ነኝ ብዬ ያን ጉዳይ ለማሳየት እንኳን ብዙ አልሞከርኩም። ስለዚህ በኮሜንት በፌስቡክ በዩቲዩብ በቲክቶክ ወሬ ይቀጥላል። በኮሜንት ዱላ ይመቱኛል። ያን ብቻ አይደለም። ባለፈው ትዝ ይላችኋል። ዛሬ 2-3 ዓመት በጤት ተመተው ሁሉ ጌታ ግን መልካም አይደለም። ያው እስከ ዛሬ ኖር ያለው። ስለዚህ በሁሉም ጉዳይ ላይ በትንሹ በትልቁ መልስ መናገር ብዙ አልፈልግም። ግን የኔ ወዳጅ ሆናችሁ ሁላችሁ ሀዳር ያምላችሁ ጉዳይ ቀጣይ ቢሆን ምንድነው ብዙ ወሬ ቢነሳ እንኳን በዚህ በሁሉ ጉዳይ ልባችሁ አይውደቅ። ኢየሱስን እንደሰማችሁት ነው። እሱ አለኝ ብሎ የምላውን ነገር ተናግሯል። በፍጹም እኔ ዳይመንድ የሚባል ነገር አላየውም ነው እያለ ያለው። አሁን አስተውሉ። እያንዳንዱን ነገር በደንብ በሚጠብቀው ልክ ተናግሯል። ከዚህ ያለፈ ነው ብለን ካለን ውሸታም ነህ፣ ውሸት ነው የምታወራው ካለን በሕግ ፊት ልናደርግ የሚገባው አንድ ነገር ነው። ለዚህ ሰው በቀጥታ ማስረጃ ማቅረብ የምንችል መሆን አለብን ብዬ ነው የማምነው። በትክክል ክስ የምናቀርብ ከሆነ ክስ የምናመጣ ከሆነ መሆን ያለበት አንድና አንድ ነው። የትኛውም ሚዲያ ሊሆን ይችላል፣ የትኛውም አካል በዚህ በቃ እንዲህ አውቃለሁ ተመልክቻለሁ በአይኔ የሚል ማስረጃ አቅርቦ በሕግ መክሰስ መፍት አለው፣ ቅጤሳም ጭምር ማለት ነው። ነገር ግን ይህ እስራኤል ዳንሳ የሚባለውን ሰው ከተገቢው ውጭ ዝም ብለን የየራሳችንን መረጃ እያዘን ሚዛናዊነት አንሶ ማለት ነው መናገራችን አይ ቲንክ ተገቢ አይመስለኝም። እኔ የማንም ደጋፊ አይደለሁም፣ ከሱ ጋርም የምንታወቅበት ምንም አይነት ምክንያትም የለም። ነገር ግን እንደ አንድ ሰው ዝም ብሎ በዚህ ስም በፍጹም ከዚህ በኋላ በሶሻል ሚዲያ ሊጠራ ይገባል ብዬ አላስብም። ለምን ቀርቦ ማስረጃ አቅርቦ መክሰስ መፍት የሚችል ሰው ስላለ፣ ሕግም በሀገራችን ደግሞ ጥሩ የሆነ ሕግ ለእንዲህ አይነት የሚቆም ስላለ ይሄንን በዓላማ ማቅረብ እስካልቻለን ድረስ ይሄንን በሕግ ፊት በማስረጃ አስደግፈን ማቅረብ እስካልቻለን ድረስ ይሄ በጣም አስቸጋሪ ይመስለኛል። ነገር ግን ማስረጃ ሳይቀርብ እንዲህ መናገር ተገቢ አይመስለኝም። ለማንኛውም አንድ በሶሻል ሚዲያ የሚንቀሳቀስ ቪዲዮ ነበር። ይሄ ቪዲዮ ማስረጃ ይሆናል ወይ? ተመልከቱ እስኪ። ማርክልንና ቃል አውጣልን አልኩትን። አዎ ተንበርከኩ አለ ሙሉ ጉባኤ። ሁላችሁም ተንበርክካችሁ ጸልዩ። ቢያንስ 10,000 ህዝብ ይኖራል ብዬ አስባለሁ። ብዙ ነው ያለ።
ተንበርከክ አለ። እኛ ተጸለን እዛው ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ ነገርኩ፣ የነገርኩትን የሰጠሁን አልኩት። የለም ወድቆ አላለ። እንግዲህ ይሄንን ቪዲዮ ምንም እውቀት የሌላቸው አንዳንድ ጊዜ በሶሻል ሚዲያ ዝም ብለው የሚንቀሳቀሱ ሰዎች አሉ። ይሄ ማስረጃ ነው ብለው ነው የተቀበሉት። ይሄ በኤአይ የተቀናበረ የሆነ ዝም ብሎ አንድ ሰው ያቀነባበረው ቪዲዮ ነው እንጂ በፍጹም በህዝቡ መሃል ተቀርጾ የወጣ ቪዲዮ አይደለም። ይሄ ቪዲዮማ እውነተኛ የሆነ ቢሆን ህግ በቀጥታ መያዝ ይሄንን ሰው ይችላል። ማስረጃ ካለ በእርግጠኝነት መጠየቅ ይችላል። ማስረጃ በሌለበት ግን በሶሻል ሚዲያ ለታይታ ብላችሁ ወይም ተከታይ ለመጨመር ብለን በጣም የምናሽቃብጥን ሰዎች እኔ አልወደድኩም። ነገር ግን ሚዛናዊ ሆነን እውነትን ከተመለከተን ቅጤሳ በህግ ፊት መጠየቅ የሚችለው ከዚህ በኋላ እሱ አላውቅም ብሎ ወደ እስካወጣ ድረስ ነው አለ አንተ ጋር ውሸት ነው ብለህ የምትል ከሆነ ማስረጃን ይዘህ ማቅረብ። ሌሎቻችሁም አሁንታ ባርሴሳ ሌሎቻችሁም እንደዚህ አይነት እውነቶችን በማውጣት በሶሻል ሚዲያ የምትሰሩ ከናንተ የምትጠበቀው እውነተኛ የሆነ መረጃን ይዘን ይህንን ሰው መክሰስ ትችላላችሁ። አለበለዚያ ግን አሁን በሚሄድበት አካሄድ መሄድ አንድን ሰው ከልክ በላይ ምንም ማስረጃ በሌለበት አይ ቲንክ ወንጀል እንደውም በላዩ ላይ መስራት ስለሚሆን ሁላችሁም ይህንን መረጃ እንድታውቁ ነው። ለማንኛውም ይሄ ዳይመንድ እየተባለ እሱም እንዳለው በየጊዜው ስለ ዳይመንዱ ጉዳይ የሚነሳው ነገር በዚህ ላይ መቋጫ የሚያገኝ ይመስለኛል። ከዚህ ካለፈ የሚመጣው ምንድነው? ማስረጃ አንድ ባንድ ቀርቦ ክስ ካስፈለገ የሚመሰረት ነው የሚሆነው። ከዛ ውጭ ግን ወሬ ይዛችሁ በማይሆን መንገድ ሁላችንም ባንተረጉም ብዬ የራሴን ሐሳብ ሰጣውበት። ለማንኛውም ይሄንን ቪዲዮ በተቻላችሁ አቅም ለወዳጆቻችሁ ሼር በማድረግ ትተባበራላችሁ። ወዳችኋለሁ። ሰላም ነው።